የትንሳኤ በዓል ያለምንም የጸጥታ ችግር እንዲከበር አስፈላጊውን ሁሉ ተግባር እያከናወነ መሆኑን የአማራ ክልል ፖሊስ ኮሚሽን አስታወቀ። ክልሉ አሁን ላይ በአንጻራዊነት የሰላም ሁኔታው መሻሻሉን የገለጸው ኮሚሽኑ በዓሉን ተከትሎ ወንጀል እንዳይከሰትና ሰላሙ ዘላቂ እንዲሆን የጸጥታ መዋቅሩ ለሚያደርገው ተግባር ህዝቡ አጋዥ እንዲሆንም ኮሚሽኑ ጥሪ አቅርቧል። ዘመኑ ይርጋ የትንሳኤ በዓል በሰላም እንዲከበር የጸጥታ ኃይሉ የቅድመ ዝግጅት ስራዎችን እየሰራ ይገኛል። የአማራ ክልል ፖሊስ ኮሚሽንም የበዓሉን አከባበር አስመልክተው መግለጫ ሰጥቷል። የአማራ ክልል ፖሊስ ኮሚሽን ምክትል ኮሚሽነርና የወንጀል መከላከል ዘርፍ ኃላፊ ረዳት ኮሚሽነር አበበ ውቢ በመግለጫቸው የክልሉን ሰላም ወደ ነበረበት ለመመለስ የጸጥታ መዋቅሩ በሰራው ቅንጅታዊ ስራ የተሻለ ሰላም መኖሩን ተናግረዋል። ለሰላሙ መሻሻል የህዝቡ ሚናም የላቀ ነበር ብለዋል። አሁን ያለው አንጻራዊ ሰላም የተሻለ ነው ብሎ መውሰድ ይቻላል። አሁን በፊት ከነበሩት አሁን የተሻለ ነው ብሎ መውሰድ ይቻላል። ይሄውም ሰላም የመጣበት ተሰርቶ ነው። ከፌዴራል መንግስት ጋር፣ ከመከላከያ ሰራዊት ጋር፣ ከፌዴራል ፖሊስ ጋር፣ ከክልል ጸጥታ መዋቅራችን ጋር ይሄን ሰላም ወደ ነበረበት እንዲመለስ አድርገናል። ማሳያዎችም አሉ። ከነበርንበት ቋጠሮ ወጥተን አሁን ወደ ሰላም ገብተናል፣ ወደ ልማት ገብተናል። መጪው የትንሳኤ በዓል ያለምንም የጸጥታ ችግር እንዲከበር የክልሉ ፖሊስ እስከ ታችኛው መዋቅር ሰፊ ዝግጅት ማድረጉንና ወደ ስራ መገባቱንም ረዳት ኮሚሽነር አበበ ገልጸዋል። ማህበረሰቡ በሃይማኖት ተቋማትም ሆነ በየትኛውም እንቅስቃሴ ችግር እንዳይገጥመው በልዩ ትኩረት እየተሰራ መሆኑን የገለጹት የፋሲካ በዓል በሰላም እንዲከበር የጸጥታ መዋቅራችን አስቀድሞ እቅድ አውጥቷል። እቅድ አውጥቶ እስከዚህ ድረስ ለፈጻሚ አካላት ኦሪንቴሽን ሰጥቷል። መግባባት ተደርሷል። ወደ ስራም ገብተናል። እየሰራንም ነው ያለነው። ለዚህ ተባባሪ ከህዝባችን ጋር ሆነን ነው የምንሰራው። መላው የኢትዮጵያ ህዝብ፣ መላው የአማራ ክልል ህዝብ እስከ ወረዳ ድረስ ለዚህ ተባባሪ መሆን አለበት። በግባ ግብይትም በቤተ ክርስቲያን ደርሶ ሲመለስም ያለምንም ጸጥታ ያለምንም ችግር በሰላም ህዝባችን በሰላም ወጥቶ በሰላም ባህሉ እንዲያከብር ቅድመ ዝግጅት አድርገናል። መግባባትም ደርሰናል። በግብይትም ላይ ያሉት የግብይት ሰዓቶች ሲገባዩ ማህበረሰባችን የተለያዩ ጥቆሞች ካለ ለጸጥታ ኃይሉ እገዛ እንዲያደርግ እንፈልጋለን። በዓሉን ምክንያት በማድረግ በትራንስፖርት ዘርፉ አላግባብ የታሪፍ ጭማሪ እንዳይኖርና ህገወጥ ግብይትና ሐሰተኛ የብር ኖት ዝውውር እንዳይከሰት አቅደን እየሰራና ያሉት ምክትል ኮሚሽነሩ ማህበረሰቡ የትኛውንም ህገወጥ ተግባር ሲመለከት ለጸጥታ ኃይል ጥቆማ እንዲሰጥም ጥሪ አቅርበዋል። ቦታ ሲንቀሳቀስ ትራንስፖርት ታሪፍ እንዳይጨምር ትራንስፖርት ብቻ ሳይሆን በግብይት ቦታዎችም ያላግባብ ግብይት እንዳይጨምር በኖርማል ዋጋ እንዲገበያይ ይሄንን ለበቂ ለኦሪንቴሽን ለትራፊኮቹ ሰጥተናል። ለመንገድ ትራንስፖርት ጋር ተናበን ይሄን ትራንስፖርት ከቦታ ሲንቀሳቀስ በጥንቃቄ እንዳይዘረፍ ይሄን ተከትሎም አጭበርባሪዎች ሊኖሩ ይችላሉ። ይሄንንም ሲገኙ አጭበርባሪዎች ለጸጥታ ኃይል በአካባቢው በመጠቆም በማሳዝ ይሄን ስራ በደንብ እስከ ወረዳ እስከ ቀበሌ ይሄን ኦሪንቴሽን ሰጥተናል። ቅድመ ዝግጅት ሰርተን በስራ ላይ ነው ያለው። አሁን ሰራዊቱ የተገኘው አንጻራዊ ሰላም ዘላቂ እንዲሆንና በዓሉ በሰላም እንዲከበር መላ ህዝቡ የተለመደ ተባባሪነቱን ሊያስቀጥል እንደሚገባ የገለጹት ረዳት ኮሚሽነር አበበም ለህዝበ ክርስቲያኑ የእንኳን አድረሳችሁ መልእክታቸውን አስተላልፈዋል።